በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ የነበርክ ያለህ የምትኖር ሁሉን ቻይ ሁሉን የፈጠርክ ያስገኘ የሰራዊት ሁሉ ጌታ ቸሩ አምላካችን ስም ይክበር ይመስገን ከዘላለም እስከ ዘላለም። ምስጋና እንደማያቋርጥ ጅረት ላንተ ይፍሰስ። ቸሩ መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ያዳንከን ከዘላለም ሞት የተቤዥከን ስምህ ይክበር ይመስገን። ምስጋና ላንተ እንደማያቋርጥ ጅረት ይፍሰስ። ቅድስተ ቅዱሳን ድንግል እናታችን በሰማይም ንግሥት በምድርም ንግሥት እናቴ ድንግል ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት የከበራችሁ የተወደዳችሁ በአብርሃሙ ሥላሴ ፊት የክብሩ የፈቃዱ የትእዛዙ አገልጋዮች በውን የተጋችሁ አገልጋዮች ለእኛም አማላጆቻችን፣ ጠባቂዎቻችን፣ ተራዳሪዎቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን አባቶቻችን፣ እናቶቻችን፣ ሰማዕታት ሁላችሁም እናቶቻችን፣ አባቶቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። እስቲ ከሰላምታውም በፊት ከሁሉም መግለጫችን በፊት ወገኖቼ ይህንን የእግዚአብሔር ቃል እናስቀድም። የእግዚአብሔር ኃይለ ቃል ለእኛ ለሁላችን ዓይናችን፣ ብርሃናችን፣ ሕይወታችን፣ ሁለመናችን ነው። ሁሉን የምናገኘው ከእግዚአብሔር ቃል ነው። ብርታትም ኃይልም ሕይወትም ሁሉም የሚገኘው ከእግዚአብሔር ቃል ዘንድ ነው። መዝሙር 93 በቅንፍ 94 ያለውን ኃይለ ቃል እንየው። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህን አስቸገሩ። ባልቴቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክም አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ ሲቆፍር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽከው ሕግህንም ያስተማረው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖችም ሁሉ ይከተሏታል። በክፎች ላይ ለእኔ የሚቆም ማን ነው? አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? ወገኖቼ ይህን ቃል ልብ ብላችሁ እስቲዩት። ቃሎቹም በሙሉ ልብ ብላችሁ አስተውሉና ካለው ሁኔታ ጋር በደንብ እያነጻጸራችሁ ተመልከቱት። አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እስቲ ለእግዚአብሔር እውነት የሚቆም ማን ነው? አለ? ካለም ይኸው እንደኛ ጠላት ተደርጎ ሁሉ ይዘምትበታል። በክፎች ላይ ለእኔ የሚቆም ማን ነው? አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? ወገኖች የኢትዮጵያ ዓለም ብርሃን ቤተሰብ አልተከራከረም? ስለ እውነት 20 ዓመት አልተከራከረም? አዎ፣ ጥቂቶች ይከራከራሉ፣ ጥቂቶች ይናገራሉ። የእግዚአብሔርን እውነት በአደባባይ ይናገራሉ።
እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባልሆነ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ ዓመፅን የሚሠራ የዓመፅ ዙፋን ካንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳቴ ነው። አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል። አምላካችን እግዚአብሔርም ያጠፋቸዋል። እዚህ መግቢያችን ላይ ይህን ቃል ያነሳሁት ልብ ብላችሁ እንድታስተውሉ ነው። እግዚአብሔር ተበቃይ አምላክ ነው። በቀል የእግዚአብሔር ነው እና ወቅቱ መጥቷል። ጊዜውም የዚህ ነው። ፍርድ የሚሰጥበት ነው። ፍርድም እየተሰጠ ያለበት ጊዜ ነው። ስለዚህ ይህን ቃል ደጋግማችሁ እያነበባችሁ ወይም እየሰማችሁት ከሁኔታዎች ጋር ከጊዜው ጋር አገናዝቡት። እስቲ ደግሞ አንድ እንድገምና መዝሙር 88 በቅንፍ 89 እንዲህ ይላል። አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትንም ባፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረት ለዘላለም ይመሰረታል፣ እውነትም በሰማይ ይጸናል። ከመረጥሁት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ። ዘርህንም ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያት ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርም በሰማይ የሚስተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያ ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችን በተናቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውንም አንተ መሠረትህ፣ ሰሜንና ደቡብንም አንተ ፈጠርህ። ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ልብ በሉ እንግዲህ ወገኖች፣ የዙፋንህ መሠረት ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው፣ እውነትን የተረዳ ሲሆን ነው። እንግዲህ ወገኖች አቤቱ በፊትህ ብርሃን ይሄዳሉ፣ በስምህ ቀኑን ሁሉ ደስ ይላቸዋል። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና፣ በሞገስም ቀንዳቸውን ከፍ ከፍ ይላልና። ረድኤታችን እግዚአብሔር ከንጉሣችንም ከእስራኤል ቅዱስ ነውና፣ በዚያን ጊዜ ለልጆችህ በራእይ ተናገርህ። አያችሁ፣ በዚያን ጊዜ ለልጆችህ በራእይ ተናገርህ። ዛሬ በኢትዮጵያ ዓለም ብርሃን ቤተሰብ ውስጥ ያላችሁ ብዙዎች በምስክርነትም በተለያየ እያንዳንዳችሁ በግላችሁ ሁሉን ነገር ታውቁታላችሁ። እግዚአብሔር አይናገራችሁም? ይናገራል። እግዚአብሔር ይናገራል። እንዲህም አልህ ይላል ቃሉ፣ ረድኤትም በኃይልህ ላይ አኖሩህ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግህ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ ያመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ። ልብ ብላችሁ አዳምጡ ወገኖቼ። የሚጠሉትንም አዋርዳቸዋለሁ፣ እውነቴና ምሕረቴም ከእርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ መድኃኒቴም መጠጊያ ይላል። እኔም ደግሞ በኵሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌም ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ
ትእዛዜንም ባይጠብቁ ኃጢአታቸውን በበትር በደላቸውንም በመቅሰፍት ጎበኛታለሁ። ምሕረትን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ከከንፈሬም የወጣውን አልለውጥም። አያችሁ ወገኖች፣ የእግዚአብሔር ቃል ኪዳን አይለወጥም። እግዚአብሔር ካነገሳቸው ልጆቹ ጋር ሁልጊዜም ጸንቶ ነው የሚኖሩ። አንዴ ወዷቸዋል፣ አንዴ አክብሯቸዋል፣ አንዴ ከፍ ከፍ አድርጓቸዋልና እግዚአብሔር ዘመን በተቀየረ ቁጥር፣ ወቅት በተቀየረ ቁጥር ፍቅሩ የሚለዋወጥ ቃሉ የሚገለባበጥ አይደለም። ቃሉ ቃል ነው፣ ጸንቶ ይኖራል። ልጆቹና ከዛ ከመልካም ሰው እንኳ የወጡ ሰዎች በደል ቢፈጥሩ ልጆች እግዚአብሔር ይቀጣቸዋል፣ ይገስጻቸዋል እንጂ ቃሉን አያጥፍም። በእውነቴም ይውለግ ይላል፣ አልበድልም፣ ኪዳኔንም አላረክስም፣ ከከንፈር የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ጣልኸውም፣ የቀባውንም ጣልኸው። የባሪያዬንም ኪዳን አፈረስህ፣ መቅደሱን በምድር አረከስህ። ቅጥሩን ሁሉ ጣልህ፣ እንባዎቹንም አጠፋህ። መንገድም አላፊም ሁሉ ተናጠቀው። ለጎረቤቶችም ስድብ ሆነ። የጠላቶቹን ቀኝ ከፍ ከፍ አደረግህ፣ በጠላቶቹም ሁሉ ደስ አሰኘ። የሰይፉንም ረዴት መለስህ፣ በሰልፍም ውስጥ አልደገፍኸውም። ከንጽሕናውም ሻርከው፣ ዙፋኑንም በምድር ላይ ጣልህ። የዙፋኑንም ዘመን አሳነስህ፣ በእፍረትም ሸፈንኸው። አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? አዎ እንግዲህ ለተመረጡት በከፋቸው ጊዜ የሚናገሩት ይሄ ነው። መከራ ሲበዛባቸው አሁን የኢትዮጵያ ዓለም ብርሃን ቤተሰቦች የተመረጡ እግዚአብሔር ያከበራቸው ሁሉ ታላቅ ፈተና ውስጥ ነው ያሉት። ብዙ የእግዚአብሔር ቃል ሊያጽናናቸው ሲገባ ከመጽናናት ይልቅ እየታመሙ ነው ያሉት። ከጊዜው መግፋትና እነሱ ላይ ከበረታው መከራ ዓለም በሙሉ ነው የተሰለፈብን ወገኖቼ። ሁሉም ዓለም ነው እኛ ላይ ዘመቻ ላይ ያለው። ይሄ ሁሉ እያለ ደግሞ የሁሉ መከራ እያለ ያው እስካሁን አለ። በምሬት ብዙ ነገር ይነገራል። አምላካችንን እስከ መቼ ቁጣህ እንደ እሳት ይነዳል እያልን እኛ በእሳቱ መሃል በሚነደው መሃል ለሕዝቦች ለጠፉ ትውልዶች ሁሉ ቃሉን እየመሰከርን ይኸው ቆመናል። እና ክርክራችን ይሄ ነው። አታጥፋው ነው፣ ማረው ነው። በእውኑ የሰው ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማይ ማንን? ነፍሱን ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብ በብብቱ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶች የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ፣ ይሁን ይሁን ይላል ቃሉ። እንግዲህ ደጋግማችሁ ቃሉን አስተውሉት። በእናንተም በኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቻችን በእውነተኞቹ መሃልና ቅኖች የዋሆች ትሑት በሆናችሁ ሁሉ ዘንድ ያለውን ውጊያና ፈተና ልብ ብላችሁ እስቲ እዩት። ምን ያህል መከራ እንደጸናባችሁ እስቲ ልብ ብላችሁ እዩት። ብርቱ ፈተና ውስጥ እንዳላችሁ ይሄ ቃል ይነግራችኋል። ምሕረቱ ደግሞ ምን እንደሆነ፣ የሚያመጣው እውነት ምን እንደሆነ፣ ፍርዱ ምን እንደሆነ ቃሎቹ በሙሉ ይነግሩናል። ዛሬ ያ ነው እየመጣ ያለው። ዛሬ ነው እየተፈጸመ ያለው። ያ ነገር ክንዋኔው ይቀጥላል። እግዚአብሔር እውነት ነው፣ ባህሪውም እውነት ነው፣ ፍቅርም ነው፣ ፈራጅም ነው፣ መሐሪም ነው፣ ይቅርባይም ነው። እንደዚሁ ደግሞ በፍርዱም ደግሞ በቅን ፍርዱ ደግሞ ጭክን ብሎ ፍርዱን የሚፈርድ አምላክ ነው። ለማን ብሎ ፍርድ ይዛባል? ለማንም። ለዚህ ተስፋ የምናደርገው አምላካችን ፍርዱን አሁን ያከናውነዋል፣ ይፈጽመዋል። የመርከቢቱ ጉዞ ተጀምሯል። በቃ ዓመት ተጠበቀ፣ በር ተዘጋ፣ ዓመት ተጠበቀ። አሁን ሰብስባ መልሕቋን ሁሉ የሰበሰበችውን ከድና ዘግታ እንቅስቃሴ እንድትጀምር ተወስኗል። በቃ እንቅስቃሴ ተጀምሯል። አሁን ወደ ውስጥ ገባ ስትሉ መግለጫ ሁሉ የሚነግራችሁ ይሄንን ሁሉ እና ሌሎችንም ጭምር ማሳሰቢያዎችንም እያከልን እንነግራችኋለን። እስቲ ወደ ሰላምታውም ወደ ቀድመን የእግዚአብሔርን ቃል እንየው ብለን ነው። ወደ ሰላምታውም
እንግባ። እንደምን ሰነበታችሁ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች ሁላችሁም ቅን የዋህ ትሑት ሕዝቦች እግዚአብሔር ለበጎው ዘመን ለመልካሙና ለተባረከው ሰዓት ያጫችሁ የወደዳችሁና ያከበራችሁ ወገኖቼ ሁሉ እንደምን ሰነበታችሁ? እኛ ደካማ ወንድሞቻችሁ ምንም በደለኛና ኃጢአተኛ ብንሆንም አንዴ ለቃሉ ለፈቃዱ እንድንታዘዝ ከአቧራ አንስቶ መርጦናልና የአቅማችንን ይኸው እየተፈረመረምን ነው። ለቸሩ መድኃኔ ዓለም ለድንግልም ምስጋና ይግባቸው፣ ስማቸው ይክበር ይመስገንና በጣም ደህና ነን ወገኖቼ። ዛሬ የእምነት መርከባችን በሩ ከተዘጋ እነሆ ሐምሌ 7 11 2018 አንድ ዓመትን ሸፈነ። ወገኖቼ ወዲያው እንደተዘጋ ወዲያው ጉዞዋን ለምን አልጀመረችም? የእምነት መርከባችን ማለት ነው። የእምነት መርከባችን ወዲያው እንደተዘጋ ወዲያው ጉዞዋን ለምን አልጀመረችም? ሁሉ ነገር ወዲያው ፍጽምጽም ለምን አላለም የምንል ወገኖች ብዙዎች ነን። ይሄ አይፈረድብንም። መከራው እውነትን ለጨበጠ ወገን ይከብዳል። ብዙ ፈተና አሳልፈናል። ብዙ ውርጅብኝ በላያችን ላይ ወርዷል እና እነዚህን ነገሮች ታግሰንም የምንጓዘው ጉዞ ሁሉ የዳገት ላይ ጉዞ ዳገት መዋጠጥ እየሆነ ብዙዎቻችንን ያዳከመ ሆኗል። ይሄም ለእኛ የእምነት ብርታትን ለመጨመር እንጂ እግዚአብሔር ሁሌ በስቃይ ውስጥ እንድንቆይ ወዶ አይደለም። በመከራና በችግር የሚፈተን ግን ለነገ ኃላፊነት ለመሸከም የሚመጣንም አደጋ ለመቋቋም ሁሉንም ነገር ለማሸነፍ የሚያስችለውን መንፈሳዊ ጉልበት ሁሉ እንዲጨብጥ ስለሚያግዘው ነው እና ስለዚህ ብዙዎቻችን በዚህ መንፈስ ልንረዳ ይገባናል። እንዲያ ማሰብም ነው የሚገባው። የሚጠፋው ደግሞ እኛ ቶሎ ነገሩ ይጠናቀቅ እንዲሁን ስንል ልብ በሉ፣ ፍርዱ የሚከናወነው የሚጠፋው ሁሉ እግዚአብሔር በአምሳሉ የሰራው የአዳም ዘር ነው። ምናልባት የመድኃኔ ዓለም ምሕረቱ ቸርነቱ ሰፊ ነውና አንዳንዶች በትንሽ ምክንያት የእምነት መርከቧን በመንጠላጠል ይሁን ውጭ አካሏንም በመጨበጥ ይሁን የጭንቅን መዳን የሚያገኙ ወገኖች ሊኖሩ ይችላሉ ብለን በቅንነት ማሰብ አለብን። እስከ መጨረሻዋ ደቂቃና ሰከንድ ድረስ ሰዎች እንዲድኑ እኛም ከልባችን ማሰብ አለብን። እኛን ራሳችንን ብዙ ወንጀላችንን ተሸክሞ ይቅርም ብሎ እዚህ እንዳደረሰን በውል ልንረዳ ይገባናል። በስራችን አይደለም፣ በጸጋው በምህረቱ በቸርነቱ ነው እንጂ ሰው ሥጋ የለበሰ ሰው የሚበዛው ሕይወቱ በጥፋት የተሞላ ነው። በየቀኑ ስንጸልይ ይቅር በለን የምንለው በህሊናችንም በሥጋችንም ዘወትር ከጥፋትና ከሚታየውም ከማይታየውም ከድፍረቱም ካለማወቁም በምንወድቅበት ኃጢአት ዘወትር የሚምረን በምህረቱ የሚመለከተን የሚታገሰን የሚወደን አምላካችን ቸሩ መድኃኔ ዓለም በአምላክነቱ በረቀቀ ሥራው በሰው ሕሊና የማይመረመር ነውና ነው። ፍቅሩም እንደዚያው ጥልቅ ነው። ወገኖቼ እየወደዳቸው እጁን እየዘረጋላቸው ባለማስተዋል በሥጋ ፍላጎታቸው በመታሰራቸው ዲያብሎስም በላያቸው ላይ ሰልጥኖ መጠቀሚያው ስላደረጋቸው እየደከሙና ከሚጠፉ ጋር ያልተገባ የሐሳብም የግብርምም ጋብቻ ያደረጉ ነገር ግን በባህሪያቸው ደግ የዋህ ቅን ልብ ያላቸው እነዚህን ወደ ጉያው ለመሰብሰብ ነው ቸሩ መድኃኔ ዓለም የታገሰው። ነገር ግን ይህ ሁሉ የትዕግስት ዘመን አበቃ። የእምነት መርከቢቱም ከተዘጋች አንድ ዓመት ሸፈነች። አሁን የተዘጋ አይከፈትም፣
የተረጋገጠ እውነት ነው። የኖህን ዘመን የዳኘው አምላክ ቸሮ አምላካችን የአብርሃሙ ሥላሴ የዛሬውም የነገውም የምንጊዜውም አምላካችን ነው። ዳኝነቱም ለዘላለም የሱ ነው። በመሆኑም አንድ የፍርድ አልፎበት ወደ ተግባር ተገብቷልና ያ ከመከናወንና ከመፈጸም የሚያቆመው ነገር የለም። አሁን መርከቢቱ የእምነት መርከባችን ለመንቀሳቀስ የሚያስችላትን ዝግጅት ጨርሳለች። ወገኖች እስኪ እግዚአብሔርን ፍቅር ርቀት ይዩት። ከተዘጋጅ በኋላ ለአንድ ዓመት በየአካሏም ዘግይቶ ያወቀውም ይንጠላጠላል። እንዲያው አካሏንም ለመንካት እንኳ ይጣር ይውተርተር። እሱ ቸሩ መድኃኔዓለም የልቡናችንን መሰበር በታላቅ ጭንቅ ውስጥ መውደቅ ተመልክቶ እንደ ሲድራቅ ሚሳቅ አብዲናጎም ከእሳቱም ከመቅሰፍቱም ሊታደጋቸው ይችላልና ማየት መታገስ መልካም ነው። ከእምነት መርከቧ ውጭ ያሉ ዘግይተው ላወቁ ቸሩ መድኃኔዓለም ቢታደጋቸው እንኳ ብዙ ጉዳትና ስብራትን አስተናግደው ከታላቅ ጉዳት በኋላ ይሆናል ይህንንም ዕድል የሚያገኙት። ምክንያቱም በጎውን ሰዓት ተረጋግቶ ንስሐ የሚገባበትን ሰዓት በከንቱ አሳልፈዋልና፣ ንቀዋል፣ አቃለዋልና፣ አልሰማ ብለዋልና ዕድል እንኳን ቢያገኙ የጭንቅ የጣር የጉዳት አብሮ ከጉዳት ጋር ከስብራት ጋር የሚመጣ መዳን ነው የሚሆነው። ዝም ብለው እንዲሁ በሙሉ አካላቸውን ተሰብሮ ሊሆን ይችላል። ንብረታቸውን አጥተው ሊሆን ይችላል። ልጆች ቤተሰብ አጥተው ሊሆን ይችላል። ህመምተኛ ሆነው ሊሆን ይችላል። ብዙ ነገር ገጥሟቸው ሊሆን ይችላል። መዳን እድልም ካገኙ እንግዲህ ወገኖቼ ልብ በሉ። እኛን አትመልከቱ። እኛ የኢትዮጵያ ዓለም ብርሃን ደካማዎቹ ቀዳማይ እረኛ ተብለን ልንጠራም የማይገባን እውቀቱም የለንም፣ ማስተዋሉም ምንም የለንም። እምነቷ ግን አለችን። ሰናፍጭ ቅንጣት ታክልም ብትሆን እምነቷ አለችን። በእሷ እምነት ነው። እግዚአብሔር ደግሞ በቸርነቱ በምህረቱ ሁሉንም ድካማችንን ሸፍኖ ቃሉን ለሕዝብ እንድናደርስ ፈቃዱን እንድናሳውቅ ሁሉንም ነገር እንድንገልጽ እድል የሰጠን እሱ ራሱ ፈቅዶ እንጂ የኛ ምንነት ቢመዘን ከማንም ያነስን ውዳቂዎች ነን። ቸርነቱና ጸጋው ፍቅሩም ሰው ያደረገን ሰዎች ነን። ትቢያዎች ነን። እኛን አትዩ፣ እኛን አትመልከቱ። በእግዚአብሔር ምርጫ እንዳትሰናከሉ ሰውን በውጭው አይታችሁ አትዳኙ። የሰውየውን ውጭነት አይደለም እግዚአብሔር የሚያዩ የልቡን ምንነት ነው። እጣችን በመልካም ስፍራ ስላረፈ ታላቁን የእግዚአብሔር ሥራ እንድንሰራ መድኃኔዓለም ፈቀደ እንጂ በምንም መስፈርት እኔም ሆንኩ ልጄ ብሩክ እንዲሁም ወንድሞቼ አባቶች አብረውኝ ያሉ ሁሉ ከምንም የምናንስ ከሁሉ ያነስነን። እግዚአብሔር እንደ ቃሉ ምናምንቴዎችን መረጠ፣ ድሆችን መረጠ ይላል ቆሮንቶስ። አንደኛ ቆሮንቶስ ምዕራፍ 1 ጀምራችሁ አንብቡት። አንደኛው ምዕራፍ ራሱን ስታነቡ ሁሉ ግልጽ ሆኖ ይነገራችኋል፣ ታገኙታላችሁ። እኛ ያንን በእኛ የተነገረውም የሚተገበረውም የራሱ የእግዚአብሔር ሥራና ድምፅ ነው። ሰሪው እግዚአብሔር ነው፣ ተናጋሪውም እግዚአብሔር ነው። እኛ ዕቃዎች ነን። ብዙዎች ቤተሰቦቻችን እግዚአብሔር ሲወደንና ሲያዘን ወይም ሲወድና ሲያዛችሁ ተናገሩም ቢላችሁ መታዘዝ አለባችሁ። ስራውን የሚሰራው እሱ እንጂ እናንተ እኮ አይደላችሁ። ብትናገሩ በአንደበታችሁ ሆኖ የሚናገረው እሱ ነው። በልባችሁ መልካምን የሚያሰፍረው ራሱ ነው። እኛ ልብ በሉ መገልገያ ዕቃዎቹ ነን። አክብሮ ይህንን አድርግልኝ ልጄ ብሎ ሲያዘን እሺ አባቴ ብለን ጎንበስ ብለን በትህትና በአክብሮት ትእዛዙን ተቀብለን ሄደን መፈጸም ነው እንጂ መሟገት፣ መከራከር፣ በፊቱ ያልተገቡ ቃሎችን ሁሉ መናገር፣ እኔ አልችልም፣ እኔ እንዲህ ነኝ የሚያስችል እግዚአብሔር እንጂ ማንስ ቢሆን ምን ችሎታ አለው? ማንም ችሎታ የለው።
የሚያስችል ግን እግዚአብሔር ነው። እኛንም ይኸው አንደበታችን እንዲናገር ያደረገው እኮ እግዚአብሔር ነው እንጂ አንድ ቃል በሰው ፊት መናገር የምንችል ሰዎች አይደለም። አንድ መንግስት አክብሮ ሹሞ የሥጋውን ዓለም እስቲ እናንሳው። አንድ መንግስት አክብሮ ሹሞ የሚገለገልባቸው ሰዎች አሉ። ይህንንም ዘወትር ታያላችሁ። እንደ ፍላጎቱ ታዘው ተግተው ካገለገሉት ለላቀ ሥራና ኃላፊነት ይመድባቸዋል። እስከ መጨረሻው አስደስተው ታዘውት ከዘለቁ አመስግኖ ሸልሞ አስፈላጊውን ሁሉ አድርጎ እረፍት እንዲያደርጉ ያደርጋል። ሁሌም ያከብራቸዋል። በከበረ በዓላቱ ሁሉ በክብር ስፍራ ያስቀምጣቸዋል። ለሌሎች አገልጋዮቹ በምሳሌነት ያነሳቸዋል። ዘመኑን ሁሉ ይወዳቸዋል። ይህ እንግዲህ ሰውኛው አካሄድ ነው። እግዚአብሔር ግን እግዚአብሔር ነው። የሁሉም ፈጣሪ ነው። የሕይወት አስገኝ ነው። ሕይወትን የሚሰጥ አምላክ ነው። የፍጥረት ሁሉ ባለቤት ነው። በሱ መመረጥ፣ በሱ መወደድ፣ በሱ መሾም ምንኛ መታደል ነው ወገኖቼ። የሁሉ ነገር ባለቤት የሆነን አምላክ ልጄ ብሎ ሲጠራችሁ ይሄ ብቻ አይበቃችሁም? ይሄ ብቻ ለዘላለም ስንቅ አይሆናችሁ? ልጄ እኮ ነው ብሎ የሚጠራው እግዚአብሔር። ና ወደ ጉያዬ፣ እኔን ታዘዝ፣ ለእኔ አገልግል፣ እኔ አከብርሃለሁ፣ የዘላለም ሕይወት እሰጥሃለሁ። ይችንም ዓለም ጣጣህን ጨርሰህ ወደ እኔ ስትመጣ በክብር ከፍ ከፍ አረግሃለሁ። ይሄንን እያለ የሚለን አባት እኛ አቧራና ብናኝ የሆንን ሰዎች በፍጹም በፊቱ ልንቀርብ እንኳን የማይገባን ሰዎችን ነው ለሰው ፍቅር ስላለው እግዚአብሔር አክብሮን ለአገልግሎት ሲጠራን ልንደሰት ይገባል። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደሚባለው የሰውኛው ፈሊጥ ወይም አነጋገር የእግዚአብሔር ሹመት እንደዚህ ምድር እዚሁ የሚቀር ጊዜያዊ የሆነ ሹመት አይደለም። የእግዚአብሔር ሹመት እጅግ ታላቅ ክብር ያለው ዘላለማዊ መወደድ ነው። ግርማ ሞገስ የተላበሰ ነው። ክብሩም ዘላለማዊ ነው። በክብር የደመቀ ነው። እግዚአብሔር ሲመርጥ ልብም መዝኖ ነው። ሰው ሲመርጥ ውጫዊ ማንነትን አይቶ ነው። እውቀቱን፣ አለባበሱን፣ አካሄዱን፣ አነጋገሩን በቃ እነዚህን በውጭ የሚያከናውናቸውን ሁሉ ያንን ሁሉ ግምት ያስገባና በዛው ቶከሌ ትልቅ ሰው ነው እያለ ይላል። የሳኦልና የዳዊትን ሕይወት መመልከት ተገቢ ነው። ዳዊት በምድርም ከበረ፣ እንደ ልቤ የሚሆንልኝን የእሴይን ልጅ አገኘሁ ብሎ እግዚአብሔር የመሰከረለት ሰው ሆነ። እንደ ዳዊት ትሑት የለም ተባለለት። በምድርም ከበረ፣ የተወደደ እረኛ፣ ነቢይ፣ ንጉሥ ሆነ። ምድሪቱን ሲለቅ በገነት ዛሬም በክብር ልቆ ከፍ ብሎ እጅግ ከብሮ አለ። ገና በመንግሥተ ሰማይም በክብር ደምቆ ለዘላለም ይኖራል። ወገኖቼ መታዘዝ ብዙ መሥዋዕት ከማቅረብ ይበልጣል። ይሄ ደግሞ ሳኦል ለፈጸመው ወንጀል እግዚአብሔር ሳኦልን ናቀ፣ ሌላ መረጠ። ማንን? ዳዊትን እንዲመርጥ አደረገ። ሳኦል ለምን ተናቀ? የታዘዘውን ትእዛዝ ባለመፈጸሙ፣ የራሱን ፈቃድ በመፈጸሙ፣ እግዚአብሔርን ትእዛዝ በማቃለሉ እግዚአብሔር ናቀው። ስለዚህ አለመታዘዝ በእግዚአብሔር ፊት ያስንቃል። ይህንን ልብ ልንል ይገባል። መታዘዝ፣ መታመን በእግዚአብሔር ፊት፣ በድንግልም ፊት፣ በቅዱሳን ሊቃነ መላእክትም ፊት፣ በቅዱሳንም ፊት እጅግ የከበረ ነው። እነሱ ራሳቸው እጅግ ነው የሚደሰቱበት። ምክንያቱም እነሱ በትጋት የሚያገለግሉትን አምላክ ክብሩን፣ ፍቃዱን፣ ሐሳቡን፣ ትእዛዙን አንዳይ ሳያጎሉ ሁልጊዜም በፊቱ ተግተው ስለሚያገለግሉ እንደዚሁ ከሰው ደግሞ እንደዚሁ ታዞ የሚያገለግልን በሚያዩ ጊዜ ደስ ይላቸዋል። እግዚአብሔርን በእምነት እንደምናስደስተው ሁሉ በመታዘዝ ደግሞ እጅግ እናስደስተዋለን። ሄኖክ በእምነቱ በመታዘዙ ምክንያት የደረሰበት ክብር ማንም የሰው ልጅ አልደረሰበትም ከድንግል በስተቀር። ሞትን ሳይሄደ እዚያ ደግሞ ማንም ያላየውን የሰማይ ምስጢር አየ።
አልፎም ከሰው ሕሊና በላይ በሆነ ማዕረግና ክብር ከበረ። ወገኖቼ ማትረፊያው ሰዓት ሰው በሌለበት ሰዓት ሰው ሆኖ መገኘት ነው። እግዚአብሔር በሚመዝነው ሚዛን መሰረት ሰው በሌለበት ሰዓት ሰው ሆኖ መገኘት ነው። ሙሉ ሰው ተብሎ ለመጠራት መትጋት ነው። ስለዚህ እምነት ዋናው ነው። መታዘዝ ትልቁ ነው። ዛሬ በእኛ ዘመን 8 ቢሊዮን ከምናምን ሕዝብ ምድር ላይ ፈሶ ባለበት ዘመን በአንድ በሁለት በሺህ በሚሊዮን አይደለም በቢሊዮኖች የተቆጠረ ሕዝብ የፈጠረውን አምላክ በካደበት ዘመን በዚህ ዘመን ትውልዱ ፈጣሪውን ክዶ በጠፋበት ወንጀሉ በበረከተበት መጥፋት ብቻ አይደለም ፍጹም የኃጢአት ምርት የሚያመርት እግዚአብሔርን በየዕለቱና በየደቂቃው የሚያበሳጭ የሚያሳዝን ትውልድ ነው ሆነ ያለው። ለእግዚአብሔር ታምኖ አምኖ ታዞ ዓለምንና ዝግንትሉን ንቆ በሁሉም መከራና ፈተና ተቋቁሞ በፈጣሪው ብቻ ታምኖ የቆመ ሰው እንዴት አይወደድ? እንዴትስ በስስት አይታይ? በግድ ነው። እግዚአብሔር በስስት ነው የሚያየው። የኤልያስን ጽናት ውሰዱት። መንግስቶች፣ ህዝቦች፣ የእግዚአብሔር ካህን ባዮች ሁሉም በካዱበትና በተጻረሩበት ፊት ብቻውን አምላኩን ብቻ ተማምኖ ሞግቶ መስዋዕቱን ለይቶ ለካህዲዎች ቅድሚያ ሰጥቶ በራሱ መስዋዕት በእሳት መልስ አስገኝቶ አሳፍሮ ካህዲዎች እንዲያልቁ አላደረገም። እግዚአብሔር ከእውነት ጋር አልቆመም። ከዛው ከአንዱ ኤልያስ ጋር ብቻ ነው የቆመው። ኤልያስን አላከበረም? አከበረ እንጂ። ስለዚህ ዛሬም ይኸው ነው። ትላንት የነበረው እውነት ዛሬም የሚሆነው እውነት ያው ነው። ትላንት ከኤልያስ ጋር ሆኖ ፍርዱን የገለጸው የዘላለሙ ዳኛ እግዚአብሔር ዛሬም አምላክነቱን ያሳያል፣ ያረጋግጣል። ከትንንሾቹ፣ ከተናቁት፣ ከተጠሉት የኢትዮጵያ ዓለም ብርሃን ህዝቦች ጋር ከቅን የዋህ ትሑት ህዝቦች ጋር ይቆማል፣ ቆሟልም። ይኸው በአደባባይ በግልጽ አሳይቷል። እንግዲህ መቀበል ቢያቅተው ትውልዱ፣ መስማት ቢያቅተው ትውልዱ፣ እውነቱ ግን እንደ ፀሐይ ብርሃን ወለል ብሎ ይኸው እየታየ ነው። ወገኖቼ እንግዲህ የእምነት መርከባችን መልህቋን ሰበሰበች። በቃ ጨረሰች። ተነሽ የሚል ትእዛዝም ወጥቷል። ትነሳለች፣ ጉዞዋንም ትቀጥላለች። በዚህ ሁሉ የመከራና የጭንቅ የጥበት የጥፋት የመቅሰፍት የፍርድ ሂደት መማር ካልቻልክ ትዕግስትንም ከናቅህ ምን ይደረግ? አጠገብህ የደረሰው እሳት መቅሰፍትና የቁጣ አይነት ሊውጥህ አፉን ከፍቷል። ሲፈጸምብህ ያኔ ትጮኻለህ፣ ታንቋርራለህ። ትርጉም የለውም። የእምነት መርከቧ የተዋሕዶ ኦርቶዶክስ እምነታችን መርከብ ያቺው እምነት ናት። በአረንጓዴ ቢጫ ቀይ ሰንደቅ የደመቀች በኢትዮጵያዊነት ክብር ሞገስን የለበሰች አምላኳን የወደደች ያከበረች። ካመለጠህ በኋላ ብትንጫጫ ምክንያት ብትደረድር እርስ በርስ ብትወነጃጀል ትርጉም የለውም። ዓለም ዛሬ ከሀገራችን ጀምሮ እርስ በርሱ እየተቋላ ነው። ሰላም የለም። የሰላም በረት ከፈረሰ ቆየ። ልብ ብላችሁ አስተውሉ ቤተሰቦቻችን። በወሬና በቱማታ የሚለወጥ ነገር የለም። የተሰጠ ጊዜ አልቆ የእግዚአብሔርም ትዕግስት ጥንፍፍ ብሎ ተጠናቆ ባለበት ሰዓት በአሁኑ ሰዓት ዓለም የሚሰራውን ተመልከቱት። በሚንተከተከው እሳተ ገሞራ ላይ ቆሞ ይፎክራል፣ ይደንሳል፣ ይጨፍራል። አንዱ አንዱን ጥሎ እሱ የበላይ ሊሆን ጦር ያዘምታል፣ በደም ምድሪቱን ያጨቀያል። ከሃዲ ትውልድ፣ የቃዠ ትውልድ፣ ፈጣሪውን የናቀ ትውልድ፣ ለማይረባ አእምሮ የተተወ ትውልድ እሳትን የሚበላውን የሚጠርገውን የቁጣ ፍሰት አምጥቶ እነሆ ሊቀቅለው ደጁ ቆሟል። ግን እሱ አሁንም ያው ነው፣ ምንም አይሰማም። ወገኖቼ የእምነት መርከባችን በሥላሴ ትእዛዝ መሰረት ጉዞዋን ጀምራለች። በቃ ጀምራለች። ዛሬም የምልህ
የተንጠላጠልክ ጨብጥ፣ ያልሞከርክ የጉዞ ፍጥነቷ ከመጨመሯ በፊት በታላቅ ሩጫ በታላቅ ጸጸት ፈጥነ ልብህን ሰብረ አንተም አካሏን ለመጨበጥ ጣር። ምናልባት ቢቀናህ አይታወቅም። የልብ ሁኔታ ነው። የልብህ የመሰበር ጉዳይ ነው። እግዚአብሔር ማዳኛው ብዙ ነው። መንገዱ ብዙ ነው። ሁሉንም መርከቧ እየሄደች እኮ አካሏም ላይ ለጥፎህ እኮ ይዞ ሊሄድ ይችላል። ምን የሚገደው ነገር አለ? እግዚአብሔር ችግሩ የእናንተ ልብ አለመሰበር ነው። የትዕቢተኞች ልብ አይሰበርም። የክፎች ልብ አይሰበርም። የመጥፎች ልብ አይሰበርም። ልባቸው እንደ ድንጋይ እየበረታ ነው። እንደ ጥቁር ድንጋይ፣ እንደ ጭንጫው ድንጋይ እጅግ ብርቱ የሆነ የማይሰበር ልብ ነው ያላቸው። ያ ነው ብዙ ጊዜ ቢባሉ ምንም የማይዘልቃቸው፣ እርጥበት የማይዘልቃቸው፣ ሁለመናቸው የደደረ፣ በትዕቢት ያበጠ፣ የናቁ፣ ያቃለሉ፣ ዕውቀታቸውን፣ ሀብታቸውን፣ ጉልበታቸውን፣ የስልጣን ጉልበታቸውን እነዚህን ሁሉ እንደ ጋሻና ምሽግ አድርገው የቆሙ ስለሆኑ አይሰሙም። እኛ ዛሬ ምኞታችን በማናቸውም ቀዳዳ በተገኘ መንገድ ድነህ ብናይ ደስታችን፣ የእግዚአብሔር ፍጡር የሆነውን ወንድማችን እህቶቻችን ሊሆኑ የተገባውን ድኖ ብናይ ደስታችን ወሰን የለውም። የተማርነው መጥላትን አይደለም መውደድን እንጂ ፍቅርን እንጂ። የሚድነው ቢበዛ ምንኛ በፈነጠዝን። ግን ዛሬ እንደምናየው ያ ምኞታችን እንጂ እውን ይሆናል ለማለት አልቻልንም። የትውልዱ መልስና ለመጥፋት ያለው ጽናት እጅግ ተስፋ የሚያስቆርጥ ነው። ዛሬ ይህ መግለጫ ስናዘጋጅ እየሰማን ያለነውን የቤተ ክርስቲያን ውርደት እጅግ አስደንጋጭ ነው ወገኖቼ። ማንም ሰው በእግዚአብሔር የፍርድ አደባባይ ሲቆም የሚቀድመው፣ የሚተረተረው፣ የሚወሳው፣ የሚነሳው፣ የሚጣለው የሰራው ሥራ በስውርም በግልጽም የሰራው ሁሉ ብርሃን ሲወጣበት፣ ያ በጨለማ ሲፈጽመው የነበረው በግልጽ መታየት ይጀምራል። ሰውሮ ያከናወነው በንስሐ ያልከደነው ሲያዋርደው አደባባይ በምስክርነት ይወጣል። ውርደት በውርደት ላይ ይሆናል። ከፍርድ በፊት ከዋናው ቅጣት በፊት ውርደት ይቀድማል ብለን ደጋግመን ነግረናችኋል። ዛሬም የምትሰሙት በቤተ ክርስቲያን በኩል እርስ በራሳቸውም እየተወነጃጀሉ እነሱን እናዋርዳለን ብለው ራሳቸውም ከጥፋትም ያልዳኑ ብዙዎች አሁን የፖለቲካ ስራ በሚመስል መልኩ ግማሹ ወደ ገዳም ይግባ ይላል፣ ተጠራርገው ወደ ገዳም ይግቡ ይላል። ግማሹ ደግሞ እዚሁ ምን ሊፈርድባቸው እንደሚፈልግ እንጃ፣ ያው ሚስጥሩን ግን ይዘከዝካል፣ ያወጣል። በአሁኑ ጊዜ ግን ወገኖቼ፣ በአሁኑ ሰዓትና ጊዜ ግን የእምነት ቤታችንን ሙሉ በሙሉ ከእግር ጥፍሯ እስከ ራሷ ድረስ የወረሯት የፖለቲካ ሰዎች፣ በእምነት የሚቆምሩ ቁማርተኞች፣ ነጋዴዎች፣ ያልደከሙበትን ያለፉበትን ሹመት ወይም የክብር ማዕረግ፣ የቤተ ክርስቲያኒቷን የክብር ማዕረግ እንዳሻቸው ደርበው ደራርበው ሲፈልጉ ካባውን፣ ሲፈልጉ ጥምጥሙን፣ ሲፈልጉ አይከኑን፣ ሲፈልጉ ቆቡን፣ ሁሉንም እንዳሻቸው ከገበያ እየገዙ ከገበያ እየሸመቱ መርካቶ የሚባል ሀገር መቼም የሌለ ነገር የለም። እንዳሻቸው ሸምተው ያለብሰው በቃ በቤተ ክርስቲያኒቱ በሁላ አካሏ ላይ ሁሉ የሚነሰነሱት፣ የሚንቀሳቀሱት፣ የሚቆርጡት፣ የሚፈልጡት እነሱ ነበሩ። ጊዜ እንዲህ ነው ወገኖቼ። ዛሬ ከዛው ከጉያቸው ምስጢራቸውን የሚያውቁ ማንነታቸውን የሚያውቁ እነዚህም እነዛም ያው ለፖለቲካው ያደሩ ናቸው። ልክ የፖለቲካ ጦርነት አስመስለው ይኸው ዛሬ ውርደቱ ቀድሞ የብዙዎች ስም በአደባባይ ተነጥፎ እያየን ነው። እኛ ቀድመን ስንት ዓመት በፊት ስንናገር ማንም የሰማን የለም።
አዲስ እምነት አመጡ፣ ሐሰተኞች ናቸው፣ ውሸተኞች ናቸው፣ ማዕት አውሬዎች ናቸው፣ እነዚህን አትስሙ ተብሎ ሁሉም በእኛ ላይ ዘምቶ ሲያሳድደን ኖረ። ዛሬ ግን ይህ እውነቱ ደግሞ ሲገለጥ ቤተ ክርስቲያን የት እንደወደቀች፣ እንዴት እንደተዋረደች፣ በእነማን ይህን ሁሉ እንደተፈጸመ ስትሰሙት ስታዩት ዓለም በሙሉ ይችን አንዲት ተዋሕዶ ኦርቶዶክስ እምነትን ለማጥፋት በኢትዮጵያ ያለችውን ለማጥፋት ምን ያህል እንደተቀናጀና እንደተባበረ እስቲ ልብ ብላችሁት። አውሮፓው ብትሉ፣ አሜሪካው ብትሉ፣ ላቲኑ ብትሉ፣ ኤሽያውን ብትሉ፣ አውስትራሊያ ብትሉ፣ አፍሪካ ብትሉ ሁሉም ዘመቻቸው ይችን እምነት የጨበጠውን ሕዝብና እምነቲቱን ከመሰረቱ ማጥፋት ነው። ምክንያቱም እነሱ ይህንን እምነት አያውቁትም። የተተከሉትም የተመሰረቱትም የጸኑትም በሙሉ በመላው ዓለም ላይ ከተዋሕዶ ኦርቶዶክስ እምነት ውጭ ከትክክለኛይቱ ኢትዮጵያ ውስጥ ካለችው ውጭ ያለው በሙሉ በተለያየ ስልትና ዘዴ እምነት በሚመስል ድርሰት ዲያብሎስ ስም እየሰየመ ካቶሊክ፣ ፕሮቴስታንት ምን ብዙ አይነት ነው። እነዚህን ሁሉ ስም እየሰጠ ሁሉንም በየዛ ካምፕ ውስጥ አጉሮ ጠቅላላ ዓለምን ቀይዶ ይዟል። በቃ ስለዚህ ይችን ቤተ ክርስቲያን አጥፍቶ ሙሉ በሙሉ ይችን እውነት አጥፍቶ፣ ምክንያቱም እግዚአብሔር እንዳይኑ ነው የሚያያት። ይችን የሚያያትን እውነት አጥፍቶ እሱ ሊነግስ ነው አሁን ትልቁ ድካም። እንግዲህ ዛሬ ይህንን መግለጫ የምናሰማችሁ ዘወትር ሁል ጊዜ ከወቅቱ ጋራ መረዳታችሁም እንዲጨምር ማስተዋላችሁም እንዲጨምር ነው። አንዳንድ ነገሮች ሲፈጠሩም ልብ ብላችሁ እንድታስተውሉ ነው። ወገኖቼ ሰው ማንም ሰው በእግዚአብሔር የፍርድ አደባባይ ሲቆም የሚቀድመው የሚተረተረው የሚወሳው የሚነሳው የሚጣለው የሰራው ስራ በስውርም በግልጽም የሰራው ሁሉ ብርሃን ሲወጣበት በግልጽ ይታያል። አዎ ምንም ይሄም ደግሜ የምነግራችሁ ይሄንኑ ነው። ሰውሮ ያከናወነው በንስሐ ያልከደነው ሲያዋርደው ሊያዋርደው አደባባይ በምስክርነት ይወጣል። ውርደት በውርደት ላይ ይሆናል። ከፍርድ በፊት ከዋናው ቅጣት በፊት ውርደት ይቀድማል። የዛሬ ቤተ ክርስቲያናችን መሪዎች፣ ጳጳሳት፣ መነኮሳት፣ ካህናት፣ መምህራን፣ ሊቃውንት፣ የሰንበት ትምህርት ቤት ማኅበረ ርኩሳን ሁሉም በየወረፋቸው የዘሩትን ያጭዳሉ፣ ይዋረዳሉ፣ በፍርድ ይካተታሉ። ይሄ የማይቀር ነው። በነውረኛ አፎች ለማዋረድ በማይሳሱ አንደበቶች ይነሳሉ፣ ይዋረዳሉ። ቤተ ክርስቲያን የጠፋችው በውስን ሌቦች፣ መናፍቆች፣ ካቶሊኮች፣ ሰላዮች፣ ነጋዴዎች ብቻ አይደለም። የቤተ ክርስቲያን ጥፋት ዓለም በሙሉ ተስማምቶ መንግስታትና እጆቻቸው፣ የስለላ ተቋሞቻቸው፣ የኢኮኖሚ አቅማቸው፣ ገንዘባቸው፣ ዓለምን የከደነው ድርጅታቸው ሁሉ ይህችን የእግዚአብሔር እውነት የሆነችውን ተዋሕዶ ኦርቶዶክስ እምነት ለማጥፋት ያዘጋጁት የቅርብም የሩቅም ግባቸው ይፈጸም ዘንድ እጅግ በረቀቀ መንገድ እየሰሩ ያለበት ሁኔታ ነው ያለው። አሁን ዘመኑ ይሄ ነው፣ ወቅቱ ይሄ ነው። ይህንን ልብ ልትሉ ይገባል። ቤተ ክርስቲያን የጠፋችው መንግስትም የመንግስትም ስለላ ተቋምም ኃይሉም ሁሉም እጃቸውን ከተውበት በጉልበት የመሰላቸውን በየቦታው አስቀምጠው በቤተ ክርስቲያን አናት እስከ ስር ድረስ በራሳቸው መረብ የተያዙና ለፈለጉት የማፍረስ ዓላማ የተመደቡትን ተክለው ባሉበት ሁኔታ ጥቂቶች ስለተዋረዱ የቤተ ክርስቲያን ችግር፣ የምዕመኑ ችግር፣ የወደቀበት ጥፋት፣ የመጣበት የፍርድ ቁጣና ጠረጋ አይመለስም፣ አይቆምም። ለምሳሌ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ማን ናቸው? እንግዲህ የምታውቁት ናቸው። የምታውቋቸው ሁላችሁም ታውቋቸዋላችሁ። በመንግስት ተጽዕኖና ግፊት በራሱ ትእዛዝ የተሾሙት አቡነ ሳዊሮስ የሚባሉት እንደሆኑ ሁላችሁም ታውቃላችሁ። አቡነ ሳዊሮስ በአሁኑ ሰዓት ፓትርያርኩ ደክመው ደንዝዘው በተቀመጡበት ሰዓት ሁሉንም ቁልፍ ስራ የሚሰሩ እሳቸው ናቸው።
የእሳቸውን ቢጤና የመሰሉ በየቁልፍ ቦታዎችም እንዲሁ ተመድበዋል፣ በመንግስት ተመልምለው ማለት ነው። እነዚህ ቁጭ ብለው የሚሹትን ይተክላሉ፣ የሚሹትን ይነቅላሉ። እስከ ስር ድረስ ገዳም አልቀራቸው፣ ደብር አልቀራቸው፣ የትም ገደልም ይሁን ምን ውስጥ ሁሉ እጃቸውን ያልሰደዱበት ነገር የለም። ዘረፋውም፣ ሌብነቱም፣ ቅጥፈቱም ሁሉም በሰዎቻቸው አማካኝነት የሚከናወን ነው። አሁን የሁሉ ቅንብሮችና ጥፋቶች ስታዩቸው የመጡት ምን ለማድረግ ነው? አልነቀል ያሏቸው በህዝብ ተሰሚነት ያላቸውንም ጭምር ነቅለው ለማስወገድም ጭምር ነው። እንደገና በእነሱ ምትክ ደግሞ የሚመስላቸውን ሰው ይተካሉ። እነሱም ከዛ ስፍራ የሚነቀንቃቸው የለም። መንግስት እስካልወደቀ ድረስ እነሱ አይወድቁም። ያው የምታዩትን ወደፊትም ታዩታላችሁ። የእግዚአብሔር ፍርድ ሲጠራርጋቸው እንጂ በዚህ የሚፈታ ነገር የለም። የቤተ ክርስቲያን ችግርም በዚህ መልክ አይፈታም። የቤተ ክርስቲያን ችግር የሚፈታው የኢትዮጵያ ዓለም ብርሃናዊ መንግስት ስፍራና ቦታውን ተቆጣጥሮ የጨለማውን ጠቅላላ ዝግንትል ጠራርጎ አስወግዶ ብርሃናዊ የሆነ አሰራርን ብርሃናዊ የሆነ መንግስት ቆሞ እግዚአብሔር በሙሉ በምድሪቱ ሲነግስባት ሲከብርባት ርስተ ድንግል መሆኗ ዓለም ሁሉ በይፋ እንደ ብርሃን እንደዚህ እንደ ቀኑ ፀሐይ ሲያውቀው ሲረዳው የዓለም ብርሃን መሆኗን ኢትዮጵያ መነሻዋ ብርሃን መሆኗን እግዚአብሔር ያከበራት ሀገር መሆኗን ሲያውቅ እጁን ሲሰጥ ለምኖ አልቅሶ ጮሆ እንባ አፍስሶ ደም እንባ አልቅሶ ዋጋውን እያገኘ ይሄ ተፈጻሚ ካልሆነ የዓለም ገዢነቷ ኢትዮጵያ ካልተረጋገጠ የሚቀየር ነገር የሚለወጥ ነገር የለም። እንዲህ ቱማታና ወሬ በማህበራዊ ሚዲያው ስለተንጫጩ የሚፈጠር ነገር የለም ወገኖቼ። ምናልባት እንደ ትልቅ ነገር ቆጥራችሁ የምታዳምጡ የኛ ቤተሰቦች ካላችሁ እንዳትሳሳቱ። ምንም ትርጉም የሌለው ጫጫታ ነው። የሚያስፈልገው ለዚህ ሰዓት ያው በፍርድ መካተት ብቻ ነው። እሱም መጥቷል አይቀርም። ስለ ጮኸ አይተውም። አንዱን ስለወነጀለ የሚቀር ነገር የለም። ወይም መንግስትም ራሱ ብልጥ ሆኖ ሪፎርም ላድርግም ስላለ የሚቀር ነገር የለም። በቤተ ክርስቲያንም አንዳንድ ብልጥ የማሻሻያ ስራ እንሰራለን ቢባልም እሱም ትርጉም የለውም። ማናቸውም እንቅስቃሴዎች ትርጉም የላቸውም። በፍርድ ተይዟል። ሁሉ በፍርድ ተይዘሃል። በፍርድ የተያዘ ፍርዱን መቀበል እንጂ ፍርዱን ሽሮ ከፍርድ ለማምለጥ የሚያስችል መንገድም ስልትም የለም። ልታጭበረብር የምትሞክረው ማንን ነው? እግዚአብሔርን። እግዚአብሔር ይጭበረበራል፣ ይታለላል። ሰውን ልታታልል ትችላለህ። እግዚአብሔርን ግን እንዴት አድርገህ ነው በእግዚአብሔር ፊት ቆምረህና አታለህ የምታልፈው? ይህንን ክፉ ሰዓት የፍርድ ሰዓት ማለፍ አትችልም። እንግዲህ ይህንን አውቃችሁታል። ቤተ ክርስቲያናችን የጠፋችው እንግዲህ ያው መንግስትም የመንግስት ስለላም ተቋሙም ሁሉም ኃይላቸውን አስተባብረው ስለዘመቱ መሆኑን ያው ደግሜም ላነሳላችሁ ነው የምወደው። በጉልበት እንግዲህ የመሰላቸውን ሰው በየቦታው እያስቀመጡ ይህንኑ የጥፋት ስራቸውን እንደፈለጉ ሲያስኬዱ ኖረዋል። እና በፖለቲከኞች እኮ አባባል ወገኖቼ ህብረተሰቡ ግፍ ሲበዛበት ሲያምጽባቸውና መንግስታቸውን በአመጽ ሊያፈርስባቸው ሲነሳ የሚወስዱት የማቀዝቀዣ መንገድ የጥገና ለውጥ ማድረግ ነው። በፈረንጅኛው ሪፎርም የሚባለው ማለት ነው። ቤተ ክርስቲያናችን ይህ ስልት የሚመለከታት ባይሆንም ይህ ስጋ አሰራር ለሷ ባይሆንም በውስጧ የፖለቲከኞች መሳሪያ ሆኖ ቅኝታቸውም ምግባራቸውም ከፖለቲከኞችና ከዓለም አቀፍ የእምነት ተቋሞች ከመንግስት ሰላዮች ጋር የተያያዘ በመሆኑ ችግር ሲመጣባቸው የሚወስዱት እርምጃ የማሻሻያ እርምጃ መሆኑን ልብ ልንል ይገባል። ምዕመኑን የማስታገሻ የማደናገሪያ ዘዴ በመፍጠር መልሰው እንቅልፍ እንዲወስደው የማድረግ ዘዴ ነው የሚጠቀሙት። ለዚህ ነው ዛሬ ቀድመው በነውራቸው ጎልተው የሚታዩ ጳጳሳትን፣ ቆሞሳትን፣ መምህራንን እንዲሁም የተለያዩ ሰዎችን ያው በዛው በቤተ ክህነቱ በቤተ ክርስቲያን የተኮለኮሉትን ነውራቸውን በመግለጽ በሚዲያ በማራገብ
ቀጥሎ የተወሰኑትን ከቦታቸው በማንሳት መፍትሄ ያመጡ መስለው በአዲስ ጥርስ ስራቸውን ሊቀጥሉ ያሰቡት አካሄድ ነው። ይህ ደግሞ የተዋሱት ይህን ዘዴ ከማን ነው? ከፖለቲከኞቹ ነው። የሚመሯቸውም ሀሳብ የሚሰጧቸውም ያው ፖለቲከኞቹ ስለሆኑ የሚያዟቸውም እነሱ ስለሆኑ በጥንት ጊዜ ናቡከደነጾር ወይም ደግሞ በናቡከደነጾር ዘመን 128 ሀገራትን ይገዛ የነበረው ይሄ በመጽሐፍ አስቴር ታገኙታላችሁ። የባቢሎኑ ንጉሥ ናቡከደነጾር በግዛቱ አዋጅ ሲያውጅ ፈጥኖ እንዲደርስ ወይም ደግሞ የደከመ እንዲተካ በየተወሰነ ርቀት ፈጣን ፈረሶችን ያስቀምጣል። በየሀገሩ 50 ኪሎ ሜትር ሮጦ እንደሆነ እዛ ጋር ሌላ አዲስ ትኩስ ፈረስ ጠብቆት የተላከውን መልእክት ተቀብሎ ያፈጣን ፈረስ እንደገና እየበረረ ይሄዳል። አሁንም ሲደክመው ደግሞ ሌላ ደግሞ ፈጣን ፈረስ የያዘ ሰው ይቀበለውና ያን መልእክት በአጭር ጊዜ የሚፈለግበት ቦታ እንዲደርስ ይደረጋል። ያ ፈጣን ፈረስ እየፈጠነ የተወሰነ ርቀት ከሄደ በኋላ ይደክማል። ያው ግድ ነው። የደከመውን በማሳረፍ ሌላውን ፈጣን ፈረስ ይተካና በዛው ፍጥነት በቅብብል ከቦታው ይደርሳል ማለት ነው። ጊዜ አይስብም ማለት ነው። ዛሬ የምናየው የሀገራችን የፖለቲካ ሁኔታ ይህንኑ ለመተግበር መሪው የደከሙ ፈረሶችን ሊቀይርና አዲስ ስልት ሊቀይር እያሟሟቀ እንዳለ የምናየው ነው። ይህ ምክር ደግሞ ብዙዎች ነጮች የሚሄዱበት አካሄድ ስለሆነ ምክሩም ቅንብሩም የሚመነጨው ከየት ነው? ከዚሁ ከኛ መንግስት በስተኋላ ያሉ የኢትዮጵያ ጠላቶች፣ የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ጠላቶች፣ የኢትዮጵያዊነት ጠላቶች፣ የእግዚአብሔር ጠላቶች፣ የዲያብሎስ ፍጹም ታማኝ አገልጋዮች የሚያቀናብሩት ስልት ነው። ብዙ ነገር እናያለን። ገና የማይተረተሩበት መንገድ የለም። የማይጠሩትና የማይፈነቅሉት ድንጋይ የለም። ይህንኑ ዘዴም በቤተ ክርስቲያን ላይ ለመተግበር ያንኑ ዘዴ በመቀየስ ላይ ይገኛሉ። የወደፊት የምታዩት ነው። የሚዲያ ዘመቻውም ጥቂቶችን በማዋረድ ተጀምሯል። ወደ ገዳም የማባረር በሌላ ብልጣብልጥ ኃይል የከተማውን መንበር ወይም ወንበር ሊያስይዙ አቅደዋል። በመሰረቱ ገዳማትም ደብራትም በገጠሩ ያሉ አንዳቸውም ከስለላው መረብ የጸዱ አይደሉም። እንዲያውም የከፋ ሰላዮች፣ ከፋፋዮች የሞሉት እዛው በገዳም ውስጥ ነው። ምሳሌውን ዋልድባን ማየት ትችላላችሁ። በሁለት የተከፈለ ጎራ ነው ያለው። ዝርዝሩን ውስጡ ባንገባም እነሱ ራሳቸው አደባባይ አውጥተውታል። በማህበራዊ ሚዲያ ሲሰሙት የሚነገረውን ሲሰሙት ለጆሮ የሚቀፍ ነው። በውስጣቸው ያለው ትርምስ የተለያየ መሰረት ጥለው ውስጣቸው ከውጭ ስናይ እኛ ሁሉም ዋልድባ የሚለውን ነው እንጂ የምናውቀው ሁለት ገጽታ ይዞ የሚጓዝ መሆኑን እኛ አናቅም። ብዙዎቻችን ግን በኢትዮጵያ ታሪክ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በገዳም ሕይወት ውስጥ ታላቁንና ቀዳማይ ስፍራን የሚይዘው ይህ ገዳም ነው። ብዙ ታሪኩን ታውቃላችሁ፣ ብዙ ነገሮችን ትረዳላችሁ። እዛ ውስጥ የተሰራው ስራ ከወያኔ ጊዜ ብቻ አይደለም፣ ከዛም በፊት ጀምሮ ውስጡን ለማጥፋት የተሰሩ እጅግ ሰፊ ስራዎች አሉ። እናንተ ብዙዎቻችሁ አታስተውሉ። በየገዳማቱ ብዙ ከባድ ስራዎች ተሰርተዋል፣ የጥፋት ስራዎች። ጠላት ዲያብሎስ እንቅልፍ የለውም። በእግዚአብሔር ፊት የከበሩ ቦታዎችን ሁሉ የማርከስ፣ የመበተን፣ የማጋጨት፣ የማፍረስ ስራ በከፍተኛ ደረጃ ይሰራል። ደካማ የሆኑትን ገና ስጋቸውን ያላሸነፉትን ስጋዊነት ያልተላቀቃቸውን አንዳንድ በየገዳሙ የሚሽከረከሩትን ሰዎች ይመለምላል። በህሊናቸው ይሰለጥናል። ከውጪ ግንኙነት ያደርጋሉ። ከመንግስታት ይገናኛሉ። በተለያየ መረጃ ይታቀፋሉ። በዛው ምዕመኑን ያውካሉ፣ ያምሳሉ፣ ይበጠብጣሉ። እዚህ በከተማ የምታዩትን ትርምስ እና ቤተክርስቲያንን የማዋረድና የማጥፋት
ከመሰረቷ የማናጋት ስራ እዛም ይሰራል። እዛም ነፃ ናቸው ማለት አይደለም። ስለዚህ ምዕመናን፣ አስተዋይ የሆናችሁ ምዕመናን ሁላችሁም ስለ እምነታችሁ ብትነቁና ብታስተውሉ መልካም። ከእግዚአብሔር ምክርን ተቀበሉ እንጂ በአሁኑ ጊዜ ከየትኛውም ሰው የምትሰሙት ሁሉ አባትም በሉት ጳጳስም በሉት መነኩሴም በሉት እሱንም ተጻሮ የሚነገር በየማህበራዊ ሚዲያ የሚለፈልፉ ብዙ በቀቀኖች አሉ። የእነሱንም ድምፅ እየሰማችሁ ራሳችሁን አታታሉ። እግዚአብሔር እኮ በልብ ለቀረቡት ሁሉ መልስ ለመስጠት ቅርብ ነው። ችግሩ በእምነት ከልብ ራስን በእግዚአብሔር ፊት ጥሎ የሚያሻችሁን መልስ ከልብ አስባችሁበት ብትጠይቁ እግዚአብሔር ቅርብ ነው፣ መልስ ይሰጣችኋል። ይህንን የሚያደርግ ምዕመን በጣም በጣት የተቆጠረ ነው። ያንን እኮ ለማድረግ ደግሞ እምነቱም አስፈላጊ ነው። ያ ስለሌለ እንዴት ብሎ ይጠይቅ? ስለዚህ ምን ያዳምጣል? የሰዎችን የእውቀት ትንተና፣ ፍልስፍና፣ እምነት መሰል ዲስኩር እነዚህን በየገዳሙም በየቤተ ክርስቲያኑም በየምኑም መድረኩን ተቆጣጥረው የሚጮሁትን ሁሉንም እየፈለገ ያንን ያዳምጣል። ያ ህይወቱን የበለጠ ያመሳቅልበታል። ምክንያቱም እዛ ውስጥ የተኮለኮሉት ሁሉ በዚህ ዘመን ሁሉም ማለት ይቻላል የሰውን ህይወት ወደ ገደል የሚሰዱ እንጂ የሰውን ህይወት ወደ እግዚአብሔር የሚመልሱ አይደሉም። ስለዚህ ነው አብዝተን ይህን ያህል ጊዜ የጮህ ነው። እኛ የእግዚአብሔርን መልእክት ብቻ አይደለም ያደረስነው፣ ከእግዚአብሔር የተነገረንን በምሪት በእግዚአብሔር መንፈስ ቅዱስ መሪነት ትምህርቶችንም አስተላልፈናል። ትምህርቶች ሁሉ የተቃኙት ከራሱ ከእግዚአብሔር መንፈስ ቅዱስ። እግዚአብሔር አይናገርም፣ እግዚአብሔር አይሰማም እንዳትል፣ ሰነፍ ነው ይህንን የሚለው። አምላክ የለም ይላል። ይህንንም የሚናገረው ሰነፍና እውቀት አልባ የሆነ ማስተዋል የጎደለው እምነት የሌለው ባዶ ራስ የሆነ እንደዚህ አይነት ሰዎች ናቸው። እግዚአብሔር የለም፣ ምልክቱም የለም፣ ምኑም የለም እያሉ ህዝቡን ሁሉ የሚያደናቅሩ። አሁን ደግሞ በአብዛኛው እንሰማለን ትንሣኤም የለም። የምን ትንሣኤ ነው እንዴ? ንጉሥ ነው የምትሉት? ይኸው ያለው መንግስት እኮ እሱ ራሱ ንጉሥ ነው፣ ቴዎድሮስ ነው እያሉ ሁሉ እስከ ማለት የሚደርሱ በቀቀኖችን በየቦታው ትሰማላችሁ። እንደዚህ አይነት ጆሮአቸውን የሚያውሱ ሰዎች ያሳዝኑኛል። በእርግጥ ያሳዝናሉ። ቀድሞውኑ ዲያብሎስ ያጫቸው ወደ ሲኦል ሊሰዳቸው አፋፍ ያደረሳቸው ሰዎች ስለሆኑ በዚህ እናዝናለን። እንግዲህ ወገኖቼ ወደ ማጠቃለያው ልንሄድ ነው። አንድ 3 ሰዎችን እናንሳ እንደው ምሳሌ እንዲሆናችሁ። በተለይ በዚህ ዘመን የሚያስፈልገው ትልቁ መሳሪያ እምነት ስለሆነ በእውነትና በመንፈስ ተመስርቶ በእምነት የሚያይ ልቡናና አይን ያልጨበጠ ሰው በዚህ ዘመን ይችን ወቅት ይችን ክፉ ዘመን አልፎ ለብርሃኑ ዘመን ለመድረስ በጣም ይቸገራል ብቻ አይደለም አደጋ ውስጥ ነው ያለው። ስለዚህ አሁን እስቲ 1-3 ሰዎችን በምሳሌነት እናያቸው። አንዱ የምኩራብ አለቃ የነበረውን ኢያኢሮስን ነው። ኢያኢሮስ የምኩራብ አለቃ የሆነ ሰው ነው። በእስራኤል በዛን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ህዝቡን በሚፈውስበት ዘመን በሚያስተምርበት ዘመን በዛ ወቅት ሁሉ የነበረ ነው። ከአለቆች አንዱ ነው። ኢያኢሮስ በዛ በሚያየው ነገር ሁሉ ከአለቆቹ ሐሳቡ የተለየ ባይሆንም ከእግዚአብሔርን ከሚጠሉ መድኃኒታችን ኢየሱስ ክርስቶስን ከሚያሳድዱ ከሰቀሉትም ጭምር እነሱ ከሚወስኑት ከሚቆርጡት ከሚፈልጡት ወገን ማለት ነው። በምኩራብ አለቅነት ማለት ትልቅ ስፍራ ነው። እና ይሄ ሰው በአጋጣሚ ልጁ ትታመምና ለሞት አፋፍ ትደርሳለች። ይህንን ሁኔታ ደንግጦ እንደሰማ ብዙ ሙከራ አረገ። በስጋው ተሯሯጠ፣ እዚህም እዛም ወሰደ፣ መፍትሄ ጠፋ። ሌላ የመጣለት ሐሳብ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ነገር በህዝቡ በፊት ለፊት ታምራትንም ፈውስንም እንኳን ሌላ አይደለም ሞትንም ሁሉ እየከላ ታምሩን እያሳየ
የአምላክነት ስራውን የማዳን ስራውን ሁሉ እየሰራ ባለበት ጊዜ ይሄም ሰውዬ ዜናው ስለሚደርሰው ስለሚያቅም ጭንቅ ሲመጣ አያችሁ፣ ጭንቅ ሲመጣ መፍትሄ ፍለጋ ወደሱ ሄደ። አሁን መድኃኒታችን ኢየሱስ ክርስቶስ ሕዝብ ሰብስቧል በሚያስተምርበት በሚናገርበት ወቅት ይህ ሰውዬ መጣ። ከዛ ወረፋውን ጠብቆ እሱም ለመግባት ገባ። ነገረው፣ ለመድኃኔዓለም ተናገረ። ልጄ ታማብኛለች፣ በከፍተኛ ሁኔታ ነው ያለችው እያለ ይህንን በሚናገርበት ሰዓት የራሱ ጭፍሮች የሆኑ መጥተው አታድክመው፣ ልጅቱ አርፋለች፣ በቃ አታድክመው ብለው መምህሩን አታድክም ሲሉት ደነገጠ። ወዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? አይዞህ፣ አትፍራ፣ እመን ብቻ። አያችሁ፣ እመን ብቻ፣ አትፍራ፣ አይዞህ፣ እመን። ይህንን ያለው። ከዛ ሁሉንም ማሰነባበተና ሐዋርያው ጴጥሮስንና ሌሎችንም ያዕቆብንም እነዚህንም ጨማመረና አንድ ሶስቱን ይዞ ተነስቶ ሄደ። ቤቱ ሲደርስ ሕዝቡ ሁሉ በቃ ያለቅሳል፣ ይጮሃል። ምን ይላል? ተኝታለች እንጂ ልጅቷ ይሄን ያህል የሚያስጮኋችሁ ነገር የለም፣ ትነሳለች ብሎ ሲል ሁሉም በሳቅ ለቅሶን ትተው ሳቁ። አያችሁ፣ እነሱን ብዙም አላለም። ገባ፣ እናትና አባትን ይዞ ወደ ውስጥ ገባ። ሐዋርያቶቹን ሶስቱን ይዞ ገባ። ልጅቷን ዳሰሰ። ተነሽ ያላት ተነሳች። አባትና እናት በዚህ ድርጊት እምነታቸው ምን ያህል እንደሚለወጥ ልብ በሉ። የዚህ የምኩራብ አለቃ ልብም እንዴት እንደሚሰበር ልብ በሉ። እንግዲህ ይህ ሰው በዚህ ዘመን እንውሰደውና ምሳሌ አድርገን ካለቆች ብዙዎቹን ይዋቸው። እግዚአብሔር ከፈለገ ከፈቀደ የማይላወሱበትን ፈተናና ችግር ከጣለባቸው የማይዋረዱበት ምክንያት የለም። ተሰብረው ፊቱ የማይወድቁበት ምክንያት የለም። ይሄ አንዱ ነው። እግዚአብሔር ከክፎች ብለን ከሰየምናቸውም ከክፎች ከጨካኞችም ከብዙዎችም ውስጥ ሰውን አሸንፎ ልጁ ለማድረግ እግዚአብሔር ከፈቀደ ምንም የሚያግደው ነገር እንደሌለ ይሄ የኢያኢሮስ ሕይወት ያስተምረናል። ሁለተኛው በሴቶች ዙሪያ ስንሄድ ከ12 ዓመት ዕድሜዋ ጀምሮ ደም ይፈሳት የነበረችን ሴት ማስተዋል ነው። ይህቺ ሴት ከ12 ዓመት ዕድሜዋ ጀምሮ ደም ይፈሳታል ባለማቋረጥ። እጅግ ትልቅ ፈተና ውስጥ የወደቀች ነበረች። አገሩም ምኑም እስራኤል ሕዝብ ሁሉ ያውቃል፣ የልጅቷን ምንነት ያውቃል። አሁን በከፍተኛ ሕዝብ ውስጥ ተጨናንቆ ባለበት ሕዝብ ውስጥ እያስተማረ ግማሹንም እየማረ እየፈወሰ ባለበት ሁኔታ ውስጥ ይህ በሚደረግበት ሁኔታ ውስጥ እቺ ሴት የመጨረሻ መፍትሄ ብላ የወሰደችው በእምነት ይህ ሰው ያድነኛል፣ ይህ መምህር ያድነኛል፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ሄጄ ልብሱን ብዳስሰው ቀስ ብዬ ተደብቄ ያድነኛል። የእምነቷን ክብደት እዩት። ልቧ ያመነው ችግሬን ያውቃል። ጥልቅ ነው። ይሄ የእምነቷን ሁኔታ ስታዩት ጥልቅ ነው። ልቤን ያውቃል፣ አምላክ ነው፣ ይፈውሰኛል፣ ያድነኛል። ይህን ሁሉ አገር ፈውሷል፣ ሙትን አስነስቷል። ምን የሚሳነው ነገር አለ? ልብ በሉ። ምን የሚሳነው ነገር አለ? ምንም የሚሳነው ነገር የለም። ስለዚህ እኔ ለምንድን ነው ሰው የማማክረው? ለምን ከሌን እርዳኛል? ስንት መድኃኒተኛ ስንት ገንዘቤን አፍስሼ እንት ነገር ደክሜ ምን የተለየ ነገር አገኝ? ምንም። በቃ እንደምንም ታግዬ ልብሱን ዳስሼ በቃ እድናለሁ፣ ያድነኛል። ችግሬን እሱ ያውቀዋል። በቃ
ባያየኝም ያውቀዋል ብላ ወሰነች። በእውኑ እንዲህ ታደርጋላችሁ እናንተ? በዚህ ዘመን አለ እንዲህ የሚያደርግ የሚያስብ? እንኳን በዚህ ዘመን በዛም ዘመን እንደዚህ የሚያደርግ ውስን ነው፣ የለም። መከራው ጭንቁ የያዛት በሽታ ፈታኝ ስለሆነ ተስፋ አስቆራጭም ስለሆነ አንድ ቀዳዳ ብታይ ትንሽ ብርሃን ቢታያት በዛ ነው የገሰገሰችው። እንዳለችውም ታግላ ገፋፍታ ገባች። ቀሚሱን ዳሰሰች። ልክ ይህን ስታደርግ ቆመ። ተደነቀች። እቺ ሴት እምነቷ ምን ያህል እንደታደጋ ታወቀች። በቃ ጌታ ግን ለደቀ መዛሙርቶቹ ምንድን ነው ያለው? ከውስጤ ኃይል ወጥቷል። ማን ነው ልብሴን የዳሰሰው ሲል፣ አይ ልብ በሉ እንግዲህ ያሉት በሙሉ ደቀ መዛሙርት ይህ ሁሉ ሕዝብ እያጋፋ በምን እናውቀዋለን እኛ? ሁሉም ነው የሚጎትትህ፣ በዚህም በዛም የሚልህ ይጋፉሃል። ስለዚህ በምን ይታወቃል ሲባል፣ አይ አይደለም፣ ልብሴን የዳሰሰ ሰው አለ፣ ከውስጤ ኃይል ወጥቷል። ከእግዚአብሔር ዘንድ የወጣ ኃይል፣ የእግዚአብሔርን ኃይል እንዲወጣ ያደረገች የእምነቷ ኃይል የእግዚአብሔርን ኃይል እንዲገኝ ያደረገ፣ እሷን ሊፈውሳት ቻለ። ስለዚህ ልጅቱ ደነገጠች። እንዳወቀ ስታውቅ እምነቷም ነው መደረጉንም አየች። ወዲያውኑ ሄዳ እግሩ ስር ወደቀች። እግሩ ስር ወድቃ ጌታ ሆይ እኔ ነኝ፣ መምህር ሆይ እኔ ነኝ፣ ይሄ ችግር ነበረብኝ፣ ይህንም ባደርግ እንደምትፈውሰኝ አምኜ ይህን አደረግኩ ብላ እግሩ ስር ወደቀች። የመጀመሪያ ንግግሩ ምንድን ነው? የጌታችን መድኃኒታችን ኢየሱስ ክርስቶስ ልጄ ሆይ ነው ያላት። ከመቅጽበት በዛው ቅጽበት መዳኗ ብቻ አይደለም፣ የልጅነትም ክብር ነው ያጎናጸፋት። ልጄ ሆይ እምነትሽ አድኖሻል። ይሄ ነው። ይህን ታላቅ የሆነ የእምነት ኃይልን ዛሬ ያለው ትውልድ፣ ይሄ የደነበሸው ትውልድ ስለ እምነት ያፌዛል። እምነት ምን እንደሆነ፣ ትርጉሙስ ምን እንደሆነ የሚነግረው የለ። ስርዓት ናውጣ፣ በዚህ ቀን እንዲህ አድርግ፣ ይሄን አታድርግ፣ ይሄን ፍጠር፣ ይሄንን ነው። ለህይወቱ የሚጠቅመውን ነገር ከመናገር ይልቅ እንቶ ፈንተውና ስርዓት ሲጭኑበት ነው የምናየው። ማንም መምህር እንሰማለን፣ ሁሉም ሲሰብክ በየሚዲያው እንሰማለን፣ በየምኑም ሲሰብክ በየመድረኩም ሲጮህ እንሰማለን። እምነት ምን እንደሆነች፣ የእምነት ኃይል ምን እንደሆነ ሲነገር አንሰማም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በሄደበት ሁሉ የሚናገረው እምነትን አስመልክቶ እንጂ ዝም ብሎ አልነበረም። ተፈወሰ፣ ሄደ፣ በቃ እንደዚህ ቢባል አልነበረም። የተፈወሰበትም ምክንያት፣ አምኖ የመጣበትም ምክንያት ይህን ሁሉ ነው በአራቱም ወንጌላት ውስጥ የምታገኙት። ታላቁን ነገር የምትገበዩት እምነትና ስራውን፣ እምነትና ምግባሩን ነው የምታዩት። እንግዲህ እሷን በዚህ እንቋጨውና ስለ አንድ ደግሞ መቶ አለቃ እኔ እስቲ ሶስተኛው ሰው ማለት ነው። የእነዚህን የሁለቱንም ታሪክ ማርቆስ ወንጌል ምዕራፍ 5 ከቁጥር 5 ጀምሮ ያለውን ብታነቡ እስከ መጨረሻው የሁለቱንም ታሪክ ታገኛላችሁ። የኢያኢሮስንም የምኩራብ አለቃውንም ታሪክ፣ የዚችንም ሴት ታሪክ ታገኛላችሁ። እስቲ ሌላኛው ሶስተኛውን ደግሞ መቶ አለቃውን እንየው እስቲ። ሶስተኛው ቃል በማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮ እናየዋለን እስከ ቁጥር 11 ድረስ የሚሄድ ነው። ወደ ቅፍርናሆም በገባ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ
ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም አላችኋለሁ። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንህ ይሁንልህ አለው። ብላቴናውን በዛች ሰዓት ተፈወሰ ይላል። እንግዲህ ወገኖቼ ልብ በሉ። የዚህ መቶ አለቃ እምነት ደግሞ ጌታንም አስደምሞታል። ሰምታችሁታል። እቤቴ ጣራ አትሄድም፣ እዘዝ ብቻ፣ ቃልን አውጣ። እኔ መቶ አለቃ ነኝ። ማዘውን አድርግ ያልኩትን ወታደሮቼ ያደርጋሉ። እኔም ከበላይ አለቃ ሲያዘኝ እንደዛው አደርጋለሁ። ለዚህ ቃልህን ብቻ ተናገር ልጄ ይፈወሳል አለ። ቃሉ ብቻ ብትወጣ ይሁን ካለ እግዚአብሔር እንደሚሆን የሚያምን አሕዛብ የአሕዛብ መቶ አለቃ የእስራኤል ዘር ያልሆነ አያችሁ። እስራኤሎቹ አላመኑ። ይኸውልህ ከየትም ከሩቅም ከቅርብም አሕዛብም ምኑም መጥቶ ከነ አብርሃም ጎን ይቆማል ነገ በመንግሥተ ሰማያት። የመንግሥት ልጆች ግን ውጭ ይጣላሉ ማለት የእስራኤል ሕዝቦች ናቸው። ይኸው ዛሬ የሚሰሩትን ይኸው ስራቸው ይከተላቸዋል፣ ውጭ ወድቀው ይቀራሉ። እኛ ግን የእግዚአብሔር ሕዝቦች የት ነው ያለ ነው? እስራኤል ውስጥ ነን ያለ ነው አይደለም። እግዚአብሔርን ከሰቀሉት ወገን ነን፣ መድኃኔዓለምን ከሰቀሉት ነን አይደለንም። ምድሪቱን የሞላው የአዳም ዘር በሙሉ በየትም ሂዱ፣ በየትም ስንቱ የእግዚአብሔር የታመነ ባሪያ የታመነ የእግዚአብሔር ሰው በየቦታው አለ። እኛም አሕዛብ እንላለን፣ እስራኤሎችም እንደዚሁ አሕዛብ ይሉታል። እነሱ የአብርሃም ዘር ስለሆኑ። የአብርሃም ዘር ያልሆኑ በመንግሥተ ሰማያት ከነ አብርሃምና ከነ ይስሐቅ ከነ ያዕቆብ ጎን ይቀመጣሉ በመንግሥተ ሰማያት። የመንግሥት ሰዎች ግን የእስራኤል ዘሮች ማለት ነው ወደ ውጭ ይጣላሉ። ቃሉ ነው የሚናገረው ወገኖች። እምነት ምን ያህል እንደሚያድን፣ አለማመን ደግሞ ምን ያህልም እንደሚያስጥል፣ ምን ያህልም እንደሚጎዳ ይኸው ታዩታላችሁ። እና ይህንን ልብ ብላችሁ እንድታስተውሉ ያስፈልጋል። በዚህ ዘመን ሊያድን የሚችል እምነት ብቻ መሆኑን ለሁላችሁም መንገር የምንፈልገው ይህንን ነው። ከእምነት ውጭ የሚያድን ነገር ምንም የለም ወገኖቼ። እስቲ ከእግዚአብሔር ኃይለ ቃል ትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ኃይለ ቃል ከቁጥር 9 ጀምሮ ያለውን እንመልከተው። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንዲህ እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደሞዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም በቀስታ ይመራል። ውኆቹን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? እግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለች ትንሽ ትቢያ ተቆጥረዋል።
ነው ደሴቶችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ እንስሶቿም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል ይለናል ኃይለ ቃሉ። ልብ ብላችሁ አዳምጡት። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የቀረጸውንስ ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍሶበታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል። ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችንም እንዳልነበሩ የምድር ፈራጆችን እንደ ከንቱ ነገር የሚያደርጋቸው እርሱ ነው ይለናል። ልብ በሉ። እግዚአብሔር አለቃንን የምትሉትን የዚህ ዘመን ሰዎችን በዚህ የደነበሸ የማይሰማ ጠማማ ትውልድን እየነዳችሁ ያላችሁ የዘመኑ አለቆች፣ በእምነት ስም የተሰለፋችሁ የተኮለኮላችሁ፣ ገዢ ነን የምትሉ ሁሉ፣ ምድርን እያጠፋችሁ ያላችሁ የምድር ፈራጆች የተባላችሁ ሁሉ በሙሉ ከንቱ ትሆናላችሁ። ከንቱ ነው የሚያደርጋችሁ እግዚአብሔር። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን ትመስሉኛላችሁ? ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛት በችሎቱ ብርታት አንድስ እንኳ አይታጣውም ይላል ቃሉ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ልብ በሉ፣ ማስተዋሉ አይመረመርም። ማንም የምድር አለቃ ነኝ የምትል መርማሪ ነኝ፣ የሃይማኖት ጠበብት ነኝ፣ ሊቅ ነኝ፣ ታሪክ ተመራማሪ ነኝ፣ ሳይኮሎጂስት ነኝ፣ ኢንጂነር ነኝ፣ ምንም አትሉት ነገር አለ። የሁሉ በእግዚአብሔር ፊት ከንቱ ነው። ምንም ከንቱ ነው። ምንም ወጣችሁ ምንም ወረዳችሁ ስለ እግዚአብሔር መመርመር አትችሉ። ትቢያ በገንቦ እንዳለ ጠብታ ሚዛን ላይ ብን እንደምትል አቧራ የሰው ልጅ ወቅ ምንነት ይሄ ነው የሚነግረን ቃሉ። ይህንን ነው ማስተዋል ካልጎደላችሁ በስተቀር። ነገር ግን እግዚአብሔር አይታክትም፣ ለደካማ ኃይልን ይሰጣል። እናንተ ለምትንቁት እንደኛ አይነቱ ይኸው ኢትዮጵያ ለምብራን ትንቁን የለም እንዴ? እነዚህ ደካሞች ቅዠታሞች እያላችሁ የምትሉ ነው እንጂ አይደላችሁም። ጠብቅ ነገር ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። ትወድቃለህ። እግዚአብሔርን በመተማመን የሚጠባበቁን ግን ይላል። እግዚአብሔርን በመተማመን የሚጠባበቁ ግን፣ ይህንን ቃል ልብ ብላችሁ ያዙ ወገኖቼ። እግዚአብሔርን በመተማመን የሚጠባበቁ እየተጠባበቅን አይደለንም? እግዚአብሔርን አይደለም እንታመነው? ቸሮ አምላካችን የአብርሃሙ ሥላሴን አይደለም እንታመነው? እናታችንን አይደለም እንታመነው? ቅዱሳንን ሊቃነ መላእክትን እግዚአብሔር ያከበራቸውን እኮ ነው የምንተማመነው። እግዚአብሔር አምላካችን በእጁ የሰራንን አምላክ ነው የምንተማመነው። እርግጥ ነው ሰው ይንቀናል፣ ትቢያንን፣ ልክ ነው። እውቀት የለንም፣ ምን የለንም፣ እምነት አለን። እምነት ስላለን እኮ ነው እግዚአብሔርን የምንጠብቀው። እምነት ስላለን እኮ ነው፣ በእምነት ኃይል እኮ ነው እግዚአብሔርን በተስፋ እየጠበቅን ያለ ነው። የሁሉ እርጅብን ሲወርድብን የምንጠብቀው እኮ ለዚህ ነው፣ ፍርድ ስላለ። ኃያሉ እግዚአብሔር ማንም የሚተካከለው እንዳልሆነ ምድሪቱን ሁሉ አጽድቶ እጥብ አድርጎ ዛሬ 8 ቢሊዮን ሆንክ ምን ሆንክ ምናምን ከቁጥር ጋር እግዚአብሔር ጉዳይ የለውም። ኤልያስን ከእውነት ጋር ቆመ፣ ብቻውን አከበረ። የእስራኤል ሕዝብ አካብ ንጉሱ፣ ንግስቲቱ፣
መኳንንቱ፣ ካህናቱ፣ ምኑ አዋቂው፣ ሊቁ፣ ጠበብቱ ሁሉ ባዶ ከነ ዝግንትላቸው ከነ ጣዖታቸው ከነ ምናቸው ወደ ሲኦላቸው ሄዱ። እግዚአብሔር እንደዚህ ነው የሚፈርደው። ዛሬም ይሄው ነው። 8 ቢሊዮን ሀያላ አገር ነኝ፣ ሚሳኤልና ጀት አለ፣ ኒኩለር አለ፣ ሳተላይት አለ፣ ሁሉም ይኑራችሁ። ትቢያ ነው የምትሆኑት። በቃ እኛ ደግሞ ኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔርን ተማምነን ቆመናል። ነገ ኢትዮጵያ ዓለም ብርሃናዊ መንግስት ቦታውን ይረከባል። ወደህም ጠላህም አፍንጫህን እንዲሰንጎ ለትቢያ ዳርጎ ለእሳት ዳርጎ ምድሪቱን አጽድቶ ላጸደቀው ላከበረውም ለኢትዮጵያ ዓለም ብርሃናዊ መንግስት ቦታውን ያስረክባል። እግዚአብሔር ይሰጣል። ህዝቦቹን ይመራለታል፣ ይሰበስባል። በእግዚአብሔር መንፈስ ቅዱስ የሚመራ መንግስት ይጸናል። ምድር ትፈወሳለች፣ ህዝብ ይጽናናል። ለዛ የታደለ ህዝብ እድለኛ ነው። እኛም የምንጠባበቀው ያንን ነው። አዎ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይወርዳሉ፣ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይሄ ነው የሚጠብቀን ወገኖች፣ ወደ ከፍታ እባቡንም ጊንጡንም ምኑንም ረግጠን ወደ ከፍታ። እግዚአብሔር ይመስገን ወደ ከፍታችን ነው የምንወጣው። ይህ ነው እንግዲህ ይሄ በኢሳይያስ ምዕራፍ 40 ከቁጥር 9 ጀምሮ ያለውን እስከ 31 ያለውን ብታነቡት ይሄንን ታገኛላችሁ። ዛሬ ያለውን ሁኔታ በግልጽ ነው የሚነግራችሁ። የሚከናወነውም ይሄ ነው፣ የሚፈጸመውም ይሄ ነው። ለእኛም ደግሞ ለምንጠባበቀውም ፍርዱ ምን እንደሚሆን ታዩታላችሁ። ያው ከፊት ነው ሁሉ ነገር መጥቷል። ዛሬ ከፊታችን ተኮልኩሎ ጋራ ያክል ደሴት ሆነው እንዴት ተከመሩ ሁሉ ነገር ጥርግ ብለው ባዶ ይሆናሉ። መርከቢቱም ተንቀሳቅሳለች። በቃ አለቀ፣ አበቃ። ይሄ ነው የሚሆነው። እንግዲህ እግዚአብሔር የመረጠውን መንግስት ያቆማል እንጂ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የኤሽያ ህብረት፣ የላቲን ምናምን እያልክ ኔቶ እንዴ እኔ አሜሪካ ሚሳኤል ጀት አለኝ፣ እኔ ራሽያ እኔ እንዲህ በሚሳኤል በኒኩለር ነው ምን የምታወሩት ሁሉ መላቅጡ የጠፋ ዲያብሎስ ድግሳችሁ ማለቂያው ደርሷል። የደገሳችሁትን ድግስ ሁሉ እናንተው ትጠጡታላችሁ። እናንተኑ ይዞ ነው የሚሄደው። ብትቀሰቅሱትም እናንተኑ ነው የሚያጠፋው። የምትጠፉትም በራሳችሁ ስራ ነው። ምሳሌ እንዲሆን እግዚአብሔር ብዙ ምልክቶችን እያሳየ ነው። መሬት ይሰነጠቃል፣ ትዋጣለህ፣ ይንቀጠቀጣል፣ ትፈራርሳለህ። አውሎ ነፋስ ሲጠርግ ታየዋለህ። ግን ከትዕቢታችሁ አትመለሱ። የእግዚአብሔር ስራ ግን እየተሰራ ነው። እያደቀቀህ ነው፣ እየፈጨ ነው። አሁን በብዙ ጥፍ ይመጣልሃል። 7 ጊዜ 7 እየተባዛ ይመጣልሃል። ያኔ ምን ሰማይ ላይ ብትወጣ የለም፣ ከዛም ያወርድሃል። ምድር ጉድጓድ ብትገባ እዛም ከስር እሳተ ገሞራ አገንፍሎ አውጥቶ ከነምሽግህ አውጥቶ ያሰጣሃል፣ ቀቅሎ ይጥልሃል። ምንም መደበቂያ ምንም የምታመልጥበት መንገድ የለም። እግዚአብሔር ከወሰነ ወሰነ ነው። እስቲ ወደ ቃሉ እንመለስ። ምዕራፍ 41 ላይ ቁጥር 16 ድረስ አንብበነዋል። ቃሉን ልብ ብላችሁ በደንብ አድምጡ። ድሆችና ምስኪኖችን ውሃ ይሻሉ አያገኙምም፣ ምላሳቸውን በጥማት ደርቋል። እኔ እግዚአብሔር እሰማቸዋለሁ። የእስራኤል አምላክ እኔ አልተዋቸውም። በወናዎቹ ኮረብቶች ላይ ወንዞችን፣ በሸለቆም መካከል ምንጮችን እከፍታለሁ። ምድረ በዳውን ለውሃ መቆሚያ፣ የጥማትንም ምድር ለውሃ መፍለቂያ ያደርጋለሁ። የእግዚአብሔር እጅ ይህንን እንደሰራች የእስራኤልም ቅዱስ እንደፈጠረው ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነትም ያስተውሉ ዘንድ በምድረ በዳ ዝግባውን፣ ግራሩን፣ ባርሰነቱን፣ የዘይቱን ዛፍ አበቅላለሁ። በበረሃውም ጥዱንና አስታውን ወይራውንም በአንድነት አኖራለሁ። አያችሁ፣ ክርክራችሁን አቅርቡ ይላል እግዚአብሔር። ማስረጃችሁን አምጡ ይላል የያዕቆብ ንጉሥ። ያምጡ፣ የሚሆነውንም ይንገሩን፣ ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ። የሚመጡትንም እስቲ ያሳዩን። አማልክትም መሆናችሁን እናውቅ ዘንድ በኋላ የሚመጡትን ተናገሩ።
እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙንም ወይም ክፉን አድርጉ። እነሆ እንዳልነበረ ናችሁ፣ ስራችሁም ከንቱ ነው፣ የሚመርጣችሁም አስጸያፊ ነው። አንዱን ከሰሜን አነሳው መጥቷልም፣ አንዱን ከፀሐይ መውጫ ስሜን የሚጠራ ይመጣል። በጭቃ ላይ እንደሚመጣ ሰው አፈርም እንደሚረግጥ ሸክለኛ በአለቆች ላይ ይመጣል። እናውቅ ዘንድ ከጥንት የተናገረው እውነት ነው እንልም ዘንድ ቀድሞ የተናገረው ማን ነው? የሚናገር የለም፣ የሚገልጥም የለም፣ ቃላችሁንም የሚሰማ የለም። በመጀመሪያ ለጽዮን እነኋችሁ እላለሁ፣ ለኢየሩሳሌምም የምስራች ነጋሪን እሰጣለሁ። ብመለከት ማንም አልነበረም፣ ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። እነሆ እነርሱ ሁሉ ከንቶች ናቸው፣ ስራቸው ምናምን ናት። ቀልጠው የተሰሩት ምስሎቻቸው ነፋስና ኢምንት ናቸው። እንግዲህ ከዚህ ቃል በላይ የሚናገር ታገኛላችሁ? ይህን ዘመን በዚህ ቃል መስታወትነት እዩት እስቲ፣ ልብ ብላችሁ እዩት። እንግዲህ ለዛሬው ይሄ ይበቃናል ወገኖቼ። የኢትዮጵያ ዓለም ብርሃን ቤተሰቦች ያው ሁሉም ነገር በግልጽ እያያችሁት ስለሆነ የሚፈጸመውንም እየተመለከታችሁ ስለሆነ ራሳችሁን እያዘጋጃችሁ እንደሆነ ገምታለሁ። በልጃችን በኔም ልጅ በብሩኬ በኩል የተሰጠውን ማሳሰቢያ ልብ ብላችሁ ተግባራዊ አድርጉ። በተለይ መማክርቶች፣ የጽዋ ማህበር ቤተሰቦች የሆናችሁ ሁሉ ይሄ ጊዜ በእምነት ጸንተው የሚቆምበት ጊዜ እንጂ በጥርጥር የተሞላ አእምሮ ተሸክሞ የሚከድበት ጊዜ አይደለም። የጥርጥር አእምሮ የተሸከማችሁ በሙሉ ትጎዳላችሁ እንጂ አትራፊ አትሆኑ። በእምነት ጸንታችሁ ቁሙ። የሶስቱንም የእምነት ሰዎች ምሳሌ የነገርኳችሁ በእምነት የጸናና በእምነት የሚያስተውልን ሰው ነው እንጂ መሆን የሚገባን ሁሌ አእምሯችን በጥያቄ የተሞላ መሆን የለበትም። ጥያቄም ቢፈጠር እግዚአብሔር ፊት አቅርባችሁ ከእግዚአብሔር መፍትሄ ማምጣት ትችላላችሁ። የሚከለክላችሁ ነገር የለም። ወደ ሰው አይኖቻችሁ አይመልከቱ፣ ወደ እግዚአብሔር ብቻ፣ ወደ ቸሩ መድኃኔዓለም ብቻ፣ ወደ ድንግል እናታችን ብቻ፣ ወደ ቅዱሳን ሊቃነ መላእክት ንገሩ። እናንተ እኮ ትልቁ ጸጋና ሀብታችሁ እኮ ይሄ ነው። እግዚአብሔር እኮ ሰፊ መንገድ ነው ያስቀመጠው። የሚሰሟችሁን፣ የሚያዳምጧችሁን፣ የሚማልዱላችሁን፣ የሚጠብቋችሁን ሁሉ አሰማርቷል እኮ እግዚአብሔር። እያንዳንዱ ለእያንዳንዷ ነፍስ እግዚአብሔር ጠባቂ መልአክ መድቧል እኮ። ወንጀላችንና ኃጢአታችን ሲበዛ ነው እንጂ እግዚአብሔር እያንዳንዱ ላይ የጠባቂ መልአክ እንደመደበ ሁሌም በቃሉ ታያላችሁ። በተለይም ማለት ተመርጠው በእግዚአብሔር ለከበሩትማ ሺዎችን ነው ዙሪያቸውን ያስቀመጠው። ሺህ መላእክቶችን አስቀምጧል እግዚአብሔር። አለሱ ፈቃድ አንዷን ጸጉር መንካት የሚችል የለም ማንም። ስለዚህ ወገኖቼ ይበልጥ መጽናናት አለባችሁ። ይበልጥ ኃይላችሁን ማደስ አለባችሁ። በጾም በጸሎት እግዚአብሔር ፊት እየቀረባችሁ ኃይላችሁን ማደስ ይላል ቃሉ። ልብ ብላችሁ ይዩት። ኢሳይያስ ምዕራፍ 40 እና ኢሳይያስ ምዕራፍ 41 ልብ ብላችሁ አንብቡት። እግዚአብሔር እየተናገረ ነው። ወቅቱ አሁን የሚከናወነውን እየተናገረ በቃ የአብርሃም ዘር ነህ እኮ እያለ መርጫ አለው። በቃ አለቀ። ቃል እኮ ይነግርሃል እኮ። የሚናገር እኮ ሰማይና ምድርን የዘረጋ አምላክ ነው። ለዚህ ወገኖቼ በሚፈጠር ጩኸት፣ በሚዲያ ቱማታ፣ በወሬ በበቀኖች ጩኸት፣ በፎካሪዎች በሚሳኤል በምን በጀት በምን ገደልኩ ጣልኩ ወጣ ወረድኩ፣ እነዚህን ሁሉ አትስሙ። ሁሉም ትቢያ የሚሆንበት ሰዓት መጥቷል። ያው ከፊት ነው። ምንም ድብቅ የለም። አሁን በብርሃን ነው ሁሉ ነገር የሚታይ። የእኛም ምንነት የሚገለጽበት ሰዓት መጥቷል። የሌላውም የሚገለጽበት ሰዓት መጥቷል። ማን ከብርሃን እንደቆመ ማን ከጨለማ እንደቆመ ያው የሚለይበት ሰዓት መጥቷል። ወሬ አይሸፍነው፣ ፉከራ አይሸፍነው፣ ሺህ ቢለፈልፉ አይለወጥ። እውነት እኮ አትቀየርም። በቃ እግዚአብሔር ብርሃን ይውጣ አለ። ብርሃን ከወጣ ሁሉ ይገለጣል። የጨለማ ስራ ሁሉ ይገለጣል፣ እውነተኞቹም ይገለጣሉ። እና ያ ስለሆነ
ራሳችሁን እያጽናናችሁ እግዚአብሔርን እያመሰገናችሁ የወደዳችሁን አምላክ እያከበራችሁ በርቱ፣ ጽኑ። የእምነት መርከባችን ጉዞዋን ጀምራለች። በቃ እግዚአብሔር ይባርካችሁ። እግዚአብሔር መጽናናትን ያደርግላችሁ። ማስተዋልን፣ ጥበብን ይስጣችሁ። ትዕግስትን ያላብሳችሁ። አመስጋኝ ልቡናና አመስጋኝ ልብ ይስጣችሁ። አመስጋኝ ልቡና፣ አመስጋኝ የሆነ ልብ። አንደበታችሁ ሰው የሚያንጽ ለሰው መልካምን የሚያደርግ ቢናገር ንግግሩ ለሰው ስብራትን የሚጠግን ያደርግላችሁ። እግዚአብሔር ይሄን ሁሉ ጸጋ ይስጣችሁ። ስለሰማችሁኝ አመሰግናችኋለሁ። እግዚአብሔር ይባርካችሁ። አሜን።